ጣነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሰው አቤት ሰው አላውቅም። ሰው ሁሉ እየተንቀጠቀጥኩ ነው። አርቲስት ነጻነት ያረፈው በቤት ውስጥ ነው። ሰይፉ በኢቢኤስ በነበረው ቆይታ ያደረገው አዲስ መረጃ ነው። ብዙዎችም ደግሞ አርቲስት ነጻነት ከመሞቱ በፊት የጠጣው ጁስ መመርመር አለበት እያሉ ነው። በድንገት በሳዑዲ ህይወቷ ያለፈው ኢትዮጵያዊቷ የብዙዎችን ልብ ሰብሯል። መልእክትም ተላልፏል። ምን አጠፋሁ? አሁን ጀምሪ ልብላ በፊት ልብላ። እሺ ተባያለሽ። ሰውነቴ እየተንቀጠቀጠ መለከታችሁት ሰሞኑን ብዙዎችን እንግዲህ አስቆጥቷል ማለት ነው። ልጁ እንደተመለከታችሁት እንግዲህ እናቱን ለቲክቶክ ቪዲዮ ሲል ማለት ነው እርቦኛል፣ በጣም ሰውነት እየተንቀጠቀጠ ነው እያሉ እየተናገሩ ባሉበት ሰዓት እሱ ለቪዲዮ መቅረጫ እንግዲህ እንደዚህ አድርጓቸዋል ማለት ነው። የእናት የቤተሰብ ክብርን በዚህ ልክ ማዋረድና እንግዲህ ለሰው ልጅ ያለን ርህራሄ ብዙ ነገር ሊበድሉት ይችላሉ፣ መጥፎ ነገር ሊደረግ ይችላል። ነገር ግን እንደዚህ ለሚዲያ አድርጎ እንደዚህ በስተርጅና በሰው ልጅ መጫወት በእውነቱ በጣም አስቀያሚ ስራ ነው። እኛ ምን እንደዘረብን አናውቅም፣ ምን እንዳደረጉብን አናውቅም። አላውቅም። መጭና ላኪ ናት ሲሉ ደግ ጎረቤቶች ናቸው። እኔ በደግነት ነው ልጅ፣ እኔ ክርስቲያን ነኝ። በደግነት እንዴ የሰው ልጅ ከምታረድማ ግን ብር የለንም አላቸው። እሱ ሲላቸው ካርታ ሲዛችሁ ተበደሩልኝ አሉ። ልጃቸው ስሟ ርስቲ ኃይሌ ነው። አሁን ልጅቷ በወቅቱ የለችም ልትታረድ ነው ብለው አልሳቸው ማለት ነው። አሁን ይሄንን ሲሉ እስከ ስንት ቀን ይመለሳል? እስከ ሳምንት ይመለሳል። ይሄን ሲለነ ይችላል የምትታረድማ በቃሽ አለኛ። ምን እንደሆነ አናውቅም። እንደኔ ሆነ ስር ብላ የላከቻትንም ጓደኛዋንም ምንም አላውቅም። በራድ ይዛና ሄደችው ልጅ። እኔ የምዋሽበት ነገር የለኝም። ልጅ ግራ ገብቶኝ ነው። ጨለማውም ለልጆች ለልጅ አላማከር ለጎረቤት አላማከር ዝም ብለን ነው የሆነ ነገር አደረገችና ይዛና ሄደችውልና ማስረጃ አስፈረሙና አላነበቡልን ምን አላሉና ገንዘቡ አጨረስና ብሩ የት አለ? አካውንቴ ባዶ ነው። ወዴት አረግሹ ብሩን ሲላት እኔ ነኝ የምልክላት ለርስቲ እኔ ነኝ የምልካት እንዴ ነው ሆነ ስሪ ሰላለችኝ። ጓደኛዋ ማለት ነው አብረው ለካ ጥባጥቤ ነው የሚሰሩት እነሱ ማለት ነው። እኛ ይሄን ሁሉ ውስጥ ምስጥር አላወቅንም። አሁን እኮ ስንት ቤት ተይዞ ስንት ቤት ምን ብሎ እያሉና እየሰማን ስተርጅና ባሉበት ሰዓት ታዲያ በአጭበርባሪዎች ቤታቸውን ተጭበርብረው ባላወቁት መንገድ እንግዲህ ጎዳና ላይ እንዲወጡ ተደርጓል ማለት ነው። በጣም የሚያሳዝን የቤተሰብ ታሪክ ነው ማለት ነው። 15 ዓመት ሙሉ ጎረቤት ሆነው በሚያምኗቸው ሰዎች እንግዲህ ከዕለታት አንድ ቀን ቡና እየጠጡ ባሉበት ሰዓት ታዲያ ልጃችን ታግታለች፣ ልትገደልብን ነው፣ ብር አበድሩን ይላሉ። በዛ ሰዓት ብር የለንም በማለት እንግዲህ ያጫውቷቸዋል። ቤቱንም በማስያዝ ያለውን ነገር ይቀረፍና ብሩን እናመጣለን በማለት እንግዲህ በማያውቁት እንግዲህ እልህ የምትመለከቷቸው አባትና እናት እንግዲህ ቤታቸውን አስማምተው ተበድረውበት እንግዲህ እነኛ ሰዎች ያምኗቸው የነበረ ጎረቤት አሳልፈው እንግዲህ ለዕዳ ከተዋቸዋል ማለት ነው። እኛ ጧት ቁጭ ብለን ቡና ስንጠጣ እኔ አላውቃትም። እቺ ኤክስዶንስ የምትባለውም ጥቁር ናት። ሰዎቹን ይዛ መጣች። ሰዎችን ይዛ መጣች። ሰዎቹ ቤቱን ግድግዳውን ምኑን ያያሉ። ምን ጉድ ነው አልኩና እንግዲህ እንሂድ ራይድ ጠርቻለሁኝ እንሂድ ውልና ማስረጃ ምንድነው ጉዳዩ እንዴ? ብር ተይዞ እንትን ለርስኪ ስሪሊ ብላ የለም እንዴ? ካርታውን አስይዘሽ ስሪሊ ብላ የለም ወይ ነው? አዎ እሷም እንደዛው አለችኝ። ከሳጥን የከፈትኩኝ አወጣሁኝ። በሉ እንሂድ። ቤቱን ሳልቆልፈው ዝም ብለን ሄድን። ጥዝ ይለኛል ምንድነው ጉዳዩ እላለሁ። እኔ ምን እንደሆነ እኔ እንጃ። ሄድን፣ ራይድ ገባን፣ ውልና ማስረጃ ሄድን። ብሩ የት እንዳለ እኔ አላውቅም። ሴትዮዋ አበዳሪዋ አራጣ የለመደች ናት። የማንንም ብር እየቃፈፈ አሁንም አራጣ እኮ ነው ጉርብትናዬ።
መደፈሯን ለማሳወቅ ወደ ፖሊስ የሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት። ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ይፈጽምባታል። ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ትሰጪኛለሽ ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሞባታል። ይህ የጸጥታ አካልም አየለ ደጌሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል። በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የሕክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ 18 ዓመት እስራት እንደተፈረደበት ነው የተነገረው። ወንጀል ተሰርቶ ለህግ አካል ተናግሮ እንግዲህ ያስከብርልኛል ብላ መልሶ እሱ ደግሞ የባሰ ወንጀል ነው የሰራባትና እዚሁ ሀገራችን ውስጥ የተፈጠረ ጉዳይ ነው። ትደፈራለች፣ ለህግ ታመለክታለች። ያም የመንግስት አካል ራሱ እንግዲህ በተለያዩ ነገሮች በማባበል እሱም እንግዲህ ያልሆነ ወንጀል ፈጽሞባታል ማለት ነው። ለማንኛውም ወደ ህግ አካል ስንሄድ ራሱ ሰው እንደሚያስፈልገን ይሄ አመላካች ጉዳይ ይመስለኛል። ሐሳብ ስጡበት። ሰሞኑን በአርቲስት ነፃነት ወርቅነህ ህልፈት ጉዳይ ምክንያት ብዙ አዳዲስ ነገሮች እየተባሉ ነው፣ ያልተጠበቁም ነገሮች እየተባሉ ነው። ሰይፉ ታዲያ ከመጋቢ ሐዲስ እሸቱ ጋር በነበረው ቆይታ ነፃነት የሞተው በቤት ውስጥ ነው ሐኪም ከመሄዱ በፊት እያለን ነው። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው ብዬ አስባለሁ። እንደሰማችሁት እንግዲህ ይህ ደግሞ አዲስ ነገር ነው፣ በየጊዜው እየወጡ ያሉት ነገሮች። ለማንኛውም እሱ ሊመለስ አይችልም ካሁን በኋላ። ነገር ግን እየተባሉ ያሉ ነገሮች አንዳንድም የሚያጠራጥሩ ነገሮች አሉ። እንግዲህ አርቲስት ነፃነት ከመሞቱ በፊት ጠዋት ላይ ጁስ ጠጥቶ ነበረ እና በጣም ዝነኛ የሆነ በኢትዮጵያ እንግዲህ ታላላቅ ከሚከፈላቸው ውስጥ አንዱ ነው ክፍያዎች ማለት ነው። እና እንደዚህ ሆኖ ታዲያ ምን አይነት ፍቅር ቢኖር ነው ከባለቤቱ እናት ጋር የሚኖረው? በሀገር አሜሪካ ነው የሚገኙት ልጆቹም ሆነ ባለቤቱና
ከዚህ ጋር ተያይዞ ጠዋት የጠጣው ጁስ ከጠጣ በኋላ አስታውቆታል፣ ልቡንም አሞታል በዛ ሰዓት ማለት ነውና በዛ ሰዓት ታዲያ በፍጥነት አምቡላንስ መጥቶ ወስዶታል። ነገር ግን ሰይፉ እንዳለን የሞተው ያረፈው ቤት ውስጥ እንዳለ ነው። ገና ከመሄዱ በፊት ለማረጋገጥና ለአንዳንድ ነገሮች ነው እንጂ ሕክምና ላይ ሄደው ቤቱ እንዳረፈ ተረጋግጧል እያለን ነው። ይህም ነገር ታዲያ መመርመር አለበት። ጁሱ የተጠቀመው ጠዋት ማለት ነው ጤንነቱ ላይ ጉዳት ማድረሱና በዛ ሰዓት ማመሙ ማስታወቁ ይህ ነገር መመርመር አለበት። ብዙዎች ሐሳብ እየሰጡ ነው። ነፃነት ወርቅነህ የመጨረሻ ልጃቸውን ከወለዱ በኋላ ከባለቤቱ ጋር በጣም ጥቂት ጊዜ በፍቅር ያሳለፉትና የኖሩት ማለት ነው። ባለቤቱ ነፃነት ወርቅነህ ኢትዮጵያ በሚመላለስ ጊዜ ኢትዮጵያ በሚኖር ሰዓት ባለቤቱ ፈቃደኛ አልነበረችም። ባለቤቱ መጥቶ ወይንም ደግሞ ወደ አሜሪካ ወጥቶ ከሷ ጋር ኑሮውን እንዲመሰረትና ኑሮውን እንዲገፋ ትፈልጋለች። በተደጋጋሚም ደግሞ ባለቤቱ ለነፃነት ወርቅነህ እንዲመጣና ኑሮ እንዲኖር ከሷ ጋር እንዲኖር ትፈልጋለች፣ ልጆቻቸውን በጋራ ለማሳደግ ማለት ነው። ነፃነት ወርቅነህ ደግሞ ከኢትዮጵያ ወደ አሜሪካ ሄዶ የመኖሩን ሀሳብ አይወደውም። እዛም በኖረበት ሰዓት ደግሞ ደስተኛም አልነበረም። ከኢትዮጵያ ውጪ ህይወት መመስረት ለሱ ከባድ እንደሆነ ነው። ስለዚህ ባለቤቱ በጣም በተደጋጋሚ ስትጠብቀው የነበረ ሲሆን እሱም ደግሞ በትዳር ማለት ደግሞ አንድ ሰው አብሮ ሲኖር ነው። በፍቅር አብሮ ሲኖር ልጅ ይወለዳል፣ ልጅ ይመጣል። ያን ሁሉም ነገር ክፉም ሆነ ደግም አብሮ ተጋርተው አብሮ ሲኖሩ ነው። ያንን ለማድረግ ደግሞ ነፃነት ወርቅነህ አልቻለም። ህይወቴ፣ ትውልዴ፣ ሁሉ ነገር ኢትዮጵያ ውስጥ ነው የሚጀምረው፣ የሚያበቃውም ኢትዮጵያ ውስጥ ነው። ስለዚህ መኖር ካለብሽ አንቺ ወደ ኢትዮጵያ ነይና እንኖራለን፣ ካልሆነ ግን እኔና አንቺ በዚሁ እንለያያለን የሚል ምላሽን ሰጥቷታል። ስለዚህ እሷ ልጆቿን ሰብስባ በአሜሪካ ሀገር እንድታሳድግ ተገዳለች ማለት ነው። እሱ ደግሞ ለረጅም ጊዜ በፍቅርም እያወሩ ነበረ። ኢትዮጵያ ከመጣ በኋላ እና የሚል ጥያቄ ታቀርብለት ነበረ። እሱ ግን በአመት በ6 ወር አንዴ ያገኛታል። ለትዳር ደግሞ ይሄ በቂ ስላልሆነ እሷ የራሷን ውሳኔ ወስና በፍቅር በሰላም ችግራቸው ፈተው ልክ አሁን በፍቅር በሰላም ሰው በትዳር ውስጥ አብሮ ይኖራል አይደለ? የነሱ ጸብ ደግሞ የነሱ መለያየት ደግሞ በፍቅር በሰላም ነው የተለያዩት። እሱ አሜሪካ ሄዶ መኖር ስለማይችለው በቃ እዛ ያለውን ነገር መቋቋም ስለማይችል፣ እሷ ደግሞ እዛ መኖር ስለምትፈልግ ልጆቿን እዛ ማስተማር ስለምትፈልግ በዚህ ምክንያት ተስማምተው እሱ ኢትዮጵያ እንደሚኖር እሷ ደግሞ ልጆቿን እዛ ይዛ እንደምትኖር ተስማምተው ነው እስካሁን ድረስ ላይፋቸውን እየቀጠሉ ነበር። መጨረሻ ልጃቸውን ከወለዱ በኋላ ተፋተዋል እያለችን ነው። አዳዲስ ነገር ነው እየሰማን ያለ ነው። አንዳንድ ጊዜ እኔ እንደዚህ አይነት ሀሳብ የሚሰጡ በዛ ሰዓት ነበር ወይ ብዬ ጥያቄም የሚያስነሳ ሰዓት አለ። ልክ እንደተፈጸመ አንድ ላይ እንደነበሩ አድርገው ነው ብዙዎች ሀሳብ አጀንዳውን ለማስፋት እየወሩ ያሉትና ለማንኛውም አሁን ሀዘኑ ትንሽ ረገብ እስኪል እንኳን ለልጆቹና ለባለቤቱ ከመጥፎ ነገር እንደው ያለው ነገር እውነታ መቼም ቢሆን መውጣቱ አይቀርም። ነገር ግን እንደዚህ ነገሮችን ከመጨማመርና አጀንዳ መስጠት ማዋከብ መልካም ነው ብዬ አላስብም። አንዳንድ ነገሮች በጥርጣሬ እየታዩ ነው። እሱም ቢቀጥል መልካም ነው። ምክንያቱም የሆነ ነገር ቢኖር ነው እንጂ በባዶ ላይሆን ይችላል። እንደዚህ ብዙዎች ጥርጣሬ እየመጡ ያሉት አዳዲስ የመጡ ሐሳብ አሉ። ይዋከባል፣ ነገሩ ግን ያልፋል እና ብቻ ሐሳብ እየተሰጠበት ነው። እንዴት ታዩታላችሁ? ነፃነት ከማረፉ በፊት በሞት ላይ የቀለደበት አንድ ቪዲዮ ነበር። በጣም ነው ያስገረመኝ። እስኪ እዩት። አቤት ሰው ወይ ሰው ደህና ከሰማይ ከምድር ፍርድ አመለጥኩ ስል በሰማይ ቤት ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ወይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው እኔ አንተን የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም ልክ ያረፈ ራሱ አይመስለኝም። እንደዚህ ያለ በቃ
ከወዲሁ ከመሞቱ በፊት እንደዚህ ተውኑ ማለፉ ራሱ በጣም የሚገርም። በመቀጠልም የብዙዎችን ልብ የሰበረው ብዙዎችም ማረፏን እየተጠራጠሩ ነበር። ማለትም የሚወጡ ያሉ መረጃዎች አርፋለች ወይስ አላረፈችም የሚለውን ነው ማለት ነው። አሁን ግን የተለያዩ መረጃዎችም እንደወጡት ከሆነ በሳዑዲ አንድ ኢትዮጵያዊ እንግዲህ ህይወቷ ማለፏ ተረጋግጧል። በጉርሻ ፔጅም በተለያዩ ትላልቅ መረጃዎችም እንግዲህ አዳዲስ መረጃዎች ተለቀዋል ማለት ነው። ታዲያ ይህች ማናት? ሰላም ቤተሰብ፣ ዛሬ ምን ትዝ ይጥሉ የዛሬ ዓመት የተፈጠረ ገጠመኝ ባህርተኛ እያለሁ ገጠመኝ ወይ ማርያም ከሰማት ምን ይፈጠር ነው ማለት ነው። ልክ በቃ ከገባሁ 4 ቀን ምናምን ነው ከገባሁ ማለት ነው ወደ ስራ። ከዛ ምን ብባል ጥሩ ነው ምግብ እቃ ሳህን አንሺ ተባልኩ። አንሺ እሺ ብዬ ወጣሁ ማለት ነው። እኔ ትንሽ እንግሊዘኛ ነው ምሳብ ያዛት አላውቅም 0+0 ነው እንትለኛለች ያ ዘይነብ እንደ ጀምበር ላይ ክፊ አከል ሺሊ طيب አለች። ከዛስ እሺ አልኩት አላውቅማ እሺ አልኩት። ከዛ ሹዝ አለች። ጫማ ያለች ይመስለኝ ተንደርድሬ ታች ወርጄ ጫማዬን ድርግም ነው አይኔ ከኖረችበትና ካሳለፈችው ለብዙዎች ትምህርት ይሆናል በማለት ነው። እንግዲህ በመጨረሻ ማረፏ ተረጋግጧል ማለት ነው። በጉርሻ ፔጅም እንግዲህ መልእክት ለኢትዮጵያውያንና ከኢትዮጵያ ውጭ ላሉትም ተላልፏል ማለት ነው። ብዙዎችም ይህንን መልእክት የሰሙት አይመስለኝም። ለማንኛውም እዚህ ምስል ላይ የምትመለከቷት እንግዲህ በጣም የሚያሳዝን እና ልብ ሰባሪ ነው። በእውነት ገና ወጣት ነች። ለሀገሯ ሳትበቃ እንግዲህ በስደት ሳለች ነው ሳይታወቅ እንግዲህ ህይወቷ ያለፈው ማለት ነው። በጉርሻ ፔጅ ላይም እንዲህ ብሎ መልእክት ተላልፏል። አስቸኳይ የድጋፍ ጥሪ ይላል። ለጋዋ በመዝሙሯ የምትታወቀው ቲክቶከሯ ለሀገሯ አፈር እንድትበቃ እንረባረብ። ሳዑዲ አረቢያ በድንገት ከዚህ ዓለም በሞት የተለየችው ወጣት ገንዘብ ደስታው ህልፈት በስደት በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ሐዘንን ፈጥሯል። ሁልጊዜ በቲክቶክ ቪዲዮዋ በፈገግታዋ በአምላኳ ምስጋና የምትታወቀውና ስትዘምር የምንሰማት ገንዘብ ዛሬ ያ ድምጿ በሞት ቢቀማም እኛ ግን በክብር ልንሸኛት ይገባናል። በስደት የምንኖር ኢትዮጵያውያን መከራውንም ሆነ ደስታውን የጋራችን ነውና የዚህች እህታችን አስከሬን ወደ ሀገሩ ተልኮ የክብር የቀብር ስነ ስርዓት እንዲፈጸምላት የሁላችን ድጋፍ እንጠይቃለን። የእህታችን አስከሬን ወደ ሀገር ለመላክና ለቤተሰቦቿ ደራሽ ለመሆን የሚከተሉትን መንገዶች መጠቀም ትችላላችሁ ብሎ የተለያዩ አካውንቶችም ተለጥፏል ማለት ነው። በሳዑዲ አረቢያ ለምትገኙ ጅዳ ሃይዛ ተብሎ በጉርሻ ፔጅ ላይም በትላልቅ መረጃዎች ላይ አካውንቱም ሁሉም ነገር ሰፍሯል ማለት ነው። እንግዲህ በመጨረሻ መሞቷ እንደተረጋገጠና በጣም የሚያሳዝን ማለት ነው። በሃይማኖቷ ጠንካራ የሆነች ስደትንና መከራን በደንብ እያየችና የቀመሰች በዛም ለብዙዎች አርአያ የምትሆን ነው ማለት ነው። ሙስሊም ክርስቲያን ማንኛውንም ሃይማኖት የሚል አይደለም። አንድ ሰው በስደት ሲኖር እንግዲህ በሃይማኖቱ ጠንካራ ሆኖ በስራውም ታታሪ ሆኖ ስደትን መከራን አሳልፎ አርአያ የሚሆን ወጣት እንግዲህ ለሀገሩ ሳይበቃ እንዲሁም እንግዲህ ገና በለጋ በወጣትነት ህይወት መቀጠፉ ደግሞ በጣም የሚያሳዝን ነው። በሳዑዲ የምትሰራበት ያሉ ቤተሰቦች እንግዲህ በህግ ቁጥጥር ስር ውለው እንግዲህ ፖሊስ ምርመራ እያደረገባቸው እንደሆነ መረጃዎች ወጥተዋል ማለት ነው። ምክንያቱም በድንገት ነው ያለፈችው፣ ምን እንደሆነ አይታወቅም። በቅርብ ስትዘምር በቪዲዮ ስትታይ ሁልጊዜ ብዙዎች የሚያደንቋትና እሷን የሚከተሏትም እንግዲህ አላመኑም ነበር። የተለያዩ ቪዲዮዎችንም እየሰሩ ነበርና አሁን ግን በስተመጨረሻ ተረጋግጧል ማለት ነው። በተለይም ይሄ እየተደጋገመ ነው የመጣው። በተለይ በሳዑዲ አካባቢ በአረብ ሀገራት በተለይ አንዳንድ እንደዚህ ብቻቸውን ሞተው በተለያየ ምክንያት እንግዲህ ራሳቸውን የሚያጠፉም በጣም ብዙዎች አሉ። ይህ ደግሞ ከምን የተነሳ ነው? ቅድም እንደሰማችኋት ብዙ አይነት መከራዎችና ሲቃዮችን የሚያሳልፉ እንግዲህ እድሜያቸውን ሁሉ በመከራ የሚያሳልፉ እንደዚህ አይነት እንግዲህ አንዳንድ ሲገጥም እናያለን ማለት ነው። ባለፈውም አንድ ቪዲዮ እንደተመለከታችሁ ትግረኛው ሚዲያ ላይ የተለቀቀው 12 ዓመት ሙሉ ሰርታ ለፍታ ሀገሯ ስትመጣ ደግሞ ምንም የለሽም
ነው የተባለችው እና በጣም የሚያሳዝን ነው በእውነት። ለእህታችንም ነፍስ ይማር እንላለን።